ሀምላን 80%ቱን ድርጅቱን ካልሰጣችሁኝ በፍጹም ኤሚን ላድናት አልችልም አለች። እንግዲህ ዳጊና ኑሃሚ እጅግ ደንግጠዋል። ይህንን አባታችን ሲሰማ እንዴት ይሆናል እያሉ ነው። መስማትም የለበትም ብለው ካሉ በኋላ እንግዲህ ሀምላል ደግሞ እንደውም መስማት ያለባቸው ከኔ ነው በማለት ወይዘሮ ዝናሽን ለመጠየቅ ወደ ማረፊያ ቤት ሄዷለች። የናኦሚም እናት እንግዲህ ዛሬ ከች ብላለች ማለት ነው። ባልታወቀ መንገድ ነው የመጣችው። እሱም ናኦሚ እንግዲህ ቅመሜን መንገድ ላይ ጎረቤቷን አግኝታ እሷን እየጠየቀቻት እያለ እሷም ወስዳ እያሳደገቻት እንግዲህ ወደ እነ ኑሃሚ ቤት ይዛ ስትመጣ የኑሃሚ እናት ሆናለች ማለት ነው። እንግዲህ ምትኩም የገደለው ሰው ማን ነው በማለት እንግዲህ ከእንደገና ዲኤንኤ ምርመራ ሊደረግ ነው። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ እያመሰገንኳችሁ በባለፈው ክፍል ትንሽ ላስታውሳችሁ እንግዲህ ሀምላል ኤርሚያስንና ኑሃሚን ፎቶ አንስቷቸው ነበረ። እሱም ሲሳሳሙ ነው ብላ ከኑሃሚ ጋር ለማጣላት እንግዲህ ፎቶ አንስቷቸው ነበረ። ዳጊም ሲያገኛት እኔ ከአንተ ጋር አይደለም ማውራት የምፈልገው ከኑሃም ጋር ነው ትለዋለች። ከዛም በኋላ እሱም እሺ ብሎ ኑሃምን ትቀጥረውና እያወራችው እያለ ነበረ ክፍሉ እየተጠናቀቀው። እንግዲህ እኔ እቺ የሴት ሀለሌ ብያታለሁ እና ፍቅረኛ እየዘሞተች አግኝቻታለሁ ብላ ትለዋለች። ማናት እሷ ብላ ስትል እኔ ይህንን ስም ሰይሜላታለሁ። እኔ እንግዲህ ፎቶ አነሳስ ላይ ብዙም አይደለውም፣ ግን ትንሽ ፎቶ እንድታይ ፈልጌ ነው በማለት እንግዲህ ፎቶን እያሳየችው እያለ ነበረ ክፍሉ የተጠናቀቀው። ፎቶውንም ካሳየችው በኋላ አንተ ፍቅሬ ፍቅሬ ትላለ። ይሄው እሷ ከኤርሚያስ ጋር ያላትን እንደውም አልጨረሰችም። እየደበቁ ይገናኛሉ። ገና ፍቅር ላይ ናቸው። ከንፈር ለከንፈር ሲሳሳሙ ነበረ። እኔ ፎቶ አነሳሰል አልቻልኩኝ ነው እንጂ በማለት እንግዲህ ለኑሃም ታሳየዋለች ማለት ነው። እሱም በእኔና በእሷ መካከል ጣልቃ ትግቢ ብዬሽ ነበረ፣ ለምንድን ነው ጣልቃ የምትገቢው ብሎ ሲላት እሷ እኮ ናት እንደ ዝንብ መታ በመሀላችን የገባችው ብላ ትለዋለች። እሱም አሁን ይሄንን ምን አስነሳሽ? የተገናኘንበትን ጉዳይ ብቻ አውሪ በማለት ይላታል። እኔ ራሱ እንደዛ ዝቅ አድርገኸኝ ከአንተ ጋር እዚህ ጋር ቁጭ ብዬ ማውራቴ ራሱ ማመስገን አለብህ። ለካ እውነትህን ነው። አሁን እሺ እናወራለን። እንግዲህ እንዴት አየሃት? እያለች ከኤርሚያስ ጋር ያላትን ነገር አውቃ እንግዲህ ከኤርሚያስ ጋር ለፍቅር እንደተገናኙ አድርጓ በደንብ አርጓ እየነገረችው ነበረ። እንግዲህ አሁን የምትፈልጊውን ነገር ስለ ኤሚል እንድናወራ ነው የመጣሁት። እሺ ምን ያህል ገንዘብ ነው የምትፈልጊው ንገሪኝ ብሎ ይላታል። እሷም እንግዲህ እንደተለመደው እየሳቀችበት እሷ ላይ ስለወደቁ እና ምርመራ ደግሞ ድጋሚ ማድረግ አለብሽ ብሏል ዶክተሩ ይላታል። እሷም ለእኔም ነግሮኛል እያለች ትገኛለች። እንግዲህ እዚህ ጋር ዶክተሩ ድጋሚ ምርመራ አድርጊ ካላት መጨረሻ ላይ እንግዲህ እንደማይሆን እንደሚሆን እርግጠኛ ነኝ እኔ ማለት ነው። እናንተ ግምታችሁን አስቀምጡ እና ድጋሚ ምርመራ አድርጊ ተብላለች። ያንን ምርመራ እንግዲህ ለማድረግ ችግር የለውም። እኔ ግን የምፈልገው ነገር ካለ 80%ቱን እንድሰጡኝ ነው ብላ ትላለች። ኑሃምም በዚህ ጋር እጅግ ይደነግጣል። እሱም ከደነገጠ በኋላ እንግዲህ ዳጊን ያገኘዋል ማለት ነው። ዳጊንም ካገኘ ዳጊ ምን ሆነ ነው እንደዚህ የሆንከው ብሎ ሲለው ሀምላልን አውርቻት ነበረ የመጣሁት። እሷንም እንግዲህ ሳወራት 80%ቱን ካልሰጣችሁኝ 20%ቱንም እኔ ሆኜ ነው የተውኩላችሁ
ብላለች። እና ይህንን ደግሞ አባታችን ከሰማ ምን ያህል እንደሚሆን አስበው እያለ ነው እንግዲህ። እሷ እንዴት እንደዚህ ትላለች? እኔ አናግራታለሁ፣ ቢያንስ ግማሽ ፐርሰንቱን እንድትቀንስ እናደርጋለን እንጂ መቼም ከኤሚ ነፍስ የሚበልጥ ነገር የለም፣ ግዴታ መታከም አለባት ብሎ ይለዋል። ናሆምም አዎ ዶክተሩ እየተሰራጨ ነው ያለው፣ ግዴታ ውጭ ሄዷ ሕክምና ማድረግ አለባት ብሏል በማለት ይነግረዋል ማለት ነው። ዳግምም በቃ ከሷ የሚበልጥ ነገር የለም፣ ቢያንስ እኔ ሄጄ እኔ ላውራት፣ አንተ ወደ ቤት ሂድ፣ እኔ ላውራት እና ከዛን እኛ እናስተካክላለን፣ ኤሚም ትታከማለች ብሎ እንግዲህ ሀምላልን አግኝቶ ያወራታል ማለት ነው። እሱም እሷ ያሰበችው ሌላ ነው፣ እሱ ያሰበው ሌላ ነበረ። ስለ ኤሚ ከሆነ ስለ ኑሃሚ ከሆነ ኤርሚያስ ቀድሞሃል፣ ተቀርመሃል፣ ነግሬ ነበረ። ኤርሚያስና እሷ አሁን ፍቅራቸውን አድሰው ተቀርመሃል ብላ ትለዋለች። አንቺ ስለምን እያወራሽ ነው? ሰው ስላላሰበው ነገር የምታወሪው? እኔ የመጣሁበት ጉዳይ ሌላ ጉዳይ ነው፣ አንቺ የምታወሪው ሌላ ጉዳይ ነው ብሎ ይላታል። እና ምንድን ነው ከዚህ የሚበልጥ ነገር? በቃ ስለ ኑሃሚ ሲነሳ ጸጉሩ ሁሉ ይቆማል አይደለ እንዴ? በቃ ትናደዳለ እያለችው እንግዲህ እሱም ሌላ ወሬሽን ትተሽ አሁን የምትናገሪውን ተናገሪ ብሎ ይላታል። እሷም እሺ በማለት እንግዲህ ምንድን ነው ካዲያ ንገረኝ ትለዋለች። እሱም ድርጅቱን 80% እንደጠየቅሽ ሰምቼ ነው፣ አንቺ እንዴት ነው እንደዛ የምታደርጊው ብሎ ሲላት፣ እንደውም 20%ቱን እኔ ስለሆንኩኝ ነው የተውኩላችሁ ብላ ትለዋለች። አባት እዛ ትንሽዬ ክፍል ውስጥ እንዴት እንዳሰቃየኝ ታውቃለህ? ወንድም እንዴት እንዳሰቃየኝ ታውቃለህ? ካዲያ አንቺ አሁን በዚህ ነው ወይ እንደዚህ የምታደርጊው ብሎ ሲላት፣ በቃ እንደዚህ ነው ሳማን፣ እንደውም ብትጨምሩልኝ ራሱ ደስ ይለኛል በማለት እንግዲህ ዳግምንም እምቢ ትለዋለች። ዳግምም እንዴት ነው አሁን ይሄንን አባቴ ሲሰማ እጅግ ነው የሚናደደው፣ ምን ይሆናል ብሎ ሲላት፣ እንደውም ካልክ ከእናንተ ሳይሆን መስማት ያለበት ከኔ ከራሴ ነው መስማት ያለበት ብላ ትለዋለች። እንግዲህ እነ ዳጊ ደብቀው ሊያደርጉ አስበዋል። ሆኖም እንግዲህ ሀምላል እኔ ራሴ ሄጄ አግኝቸው እንዴት እንድተመቸውና እንዴት እንዳሉ ብላ ትለዋለች። ያው አንቺ የምትፈልጊውን እኮ በቀልሽን ተበቅለሻል፣ ለቀጡሽ ቅጣት ተበቅለሻል ብሎ ሲላት፣ አባትህ በሕይወት መኖሩ ብዙም አልተበቀልኳቸውም፣ ባይፈቱ ጥሩ ነበረ ብላ ትላለች። እንግዲህ እሷም እንደዛ ብላው እንግዲህ 80%ቱን ካልሰጡ ኤሚን እንደማታድናቸው ተናግራቸዋለች ማለት ነው። ኑሃሚም እንግዲህ መንገድ ላይ እየሄደች እያለ የመጀመሪያ ቤት ጎረቤቷን ሕፃን ልጅ ታገኛለች። እሷም ቅመሜ ትባላለች። እሷም ኑሃሚንን ስታይ ሰላም ትላለች። እሷም እችን ሕፃኗን ቅፍ አድርጓ ምን ሆንሽ ነው እዚህ የመጣሽው? ፊትሽስ የቆሳሰለው ማሳደጋ ቤት ገብተሽ አልነበረ ወይ ብላ ስትል እንግዲህ እዛ ቤት እጅግ መጥፎ እንደሆኑና እያሰቃዩ ስለሆኑ እየደበደቧ ስለሆኑ በማታ ከቤት ወጥታ መንገድ ላይ ተቀምጣ እያለች አሮጊቷ እችኛዋ እንዳገኘቻት ትናገራለች። አሮጊቷም ደግሞ አዎ ስትነግረኝ እጅግ አንጀቴ ዝፍዝፍ ብሎ አብረን ነው የምንኖረው ብላ እንግዲህ ለኑሃሚ ያለውን ነገር ትነግራታለች ማለት ነው። ኑሃሚም እጅግ ታዝናለች። እንዴት ነው እንደዚህ የሆነው? እንዴት ይሄን ያህል እስኪመርሽ ድረስ እንደዚህ አደረጉሽ? በማለት እንግዲህ እጅግ እያዘነች አሁን ወደ ቤት እየወስጄሽ እኔ ጋር ትቀመጫለች ስትላት፣ እሷም በፍጹም እኔ ብቻዬን አልሄድም፣ የምትወስጂኝ ከሆነ ከአሮጊቴ ጋር ነው የምትወስጂኝ፣ እሷ ናት ዛሬ ድረስ ያደረሰችኝ፣ ስለዚህ አብረሽን የምትወስጂኝ ከሆነ ነው ብላ ትላታለች። እና ቤታችሁስ እንዴት ነው ብላ ስትላት፣ ቤታችንን ቀይረናል፣ በጣም የሚያምር ቤት ነው ብላ እንግዲህ ያለውን ነገር ትነግራታለች ማለት ነው። እሷም እንደዛ ከሆነ እንግዲህ ይሄ እንደዛ አይነት ነገር ከሆነ እሺ በቃ ትላታለች ማለት ነው። እሷም በዛ ተስማማና
እሺ በማለት እንግዲህ በዛ አይነት መልኩ ከተስማማችን በኋላ ኑሐሚንን ይዟት ትሄዳለች ማለት ነው። ኑሐሚንም እንግዲህ ይዟቸው ወደ ቤት ለመሄድ ትስማማለች። አሮጊቷም እኔ ብቻ እሷ ደህና ትሆንልኝ እንጂ እሷ ያረፈችበትን ቤት አይቼ እኔ ወደዚሁ ቤት እመለሳለሁ፣ ከእሷ ጋር አልሆንም ብላ ትላለች። ትንሿም ልጅ እንግዲህ ቶሎ ውሰጅንና ሻወር እገባና ሻወር እንታጠባለን በማለት ስትለም ይሄን ያህል ሻወር ራሱ መግባት ናፍቆሽ ነበር እንዲህ በማለት እንግዲህ አዎ ትላታለች። ወደ ሻወር ቤት እንደምትወስዳት ከተስማሙ ወደ ቤት እንደምትወስድ ተስማማና እንግዲህ አሮጊቷንም እሷንም ይዛ ወደ ቤት ትመጣለች ማለት ነው። ቤትም እንደመጣች ቡና ምናምን ልታፈላላቸው ቁጭ ብላ እያወራቻቸው እያለ ኑሃም ይመጣል ማለት ነው። እሱም ከመጣ በኋላ ምንድን ነው ያው እሱ እጅግ ተናዶ ነበር የመጣው። ሰላም እንዳላቸው ውጪ ላይ የማወራሽ ነገር አለ በረንዳ ላይ ላውራሽ ብሎ ይላታል። እሷ ምንድን ነው የምታወራኝ ብሎ ስትል ካላወራኸኝ ትለዋለች። ካላወራሽ ሲላት እሺ በቃ እናንተ እዚህ ሁኑ በማለትም እንግዲህ ትንሿ ልጅም ባልሽ ነው ብላ ትላታለች። እሷም ዝም ትላለች። ከዛን የሆነ ነገር ልናገር ነበረ ፈራው ትላታለች። ተናገሪ ምንም አትፍሪ ስትላት ባልሽ ያምራል ብላ ትላታለች ማለት ነው። እንግዲህ በዚሁ የተነሳ እናትየውም አሮጊቷ ለምንድን ነው አንቺ ቶሎ ቶሎ አትቅደሚ ብላ እንግዲህ እየተናገረቻትም ነበረ። ሆኖም ይዟት ትሄዳለች ማለት ነው። እንግዲህ ውጭ ላይ ኑሃሚ ወስዶ ለምንድነው ከኤርሚያስ ጋር እየተገናኘሽው በማለት እንግዲህ እጅግ በጣም ተናዶ ይናገራታል። እንዴት ነው ከኤርሚያስ ጋር የምትገናኘው? ምንድነው ከኤርሚያስ ጋር ያለሽ ግንኙነት? ለምንድነው እስከሱ ጋር የተገናኘሽው? በማለት ባይለ ቁጣ ይናገራታል ማለት ነው። እሱም እንደዛ በተናገራት ሰዓት እንግዲህ ምንድነው እሱ አንተ ከኑሃሚ ጋር እየተገናኘ አይደለም ወይ? ከእሷ ጋር እስከተገናኘ ድረስ እኔ ለምንድን ነው አንተ እንደዚህ የምትለኝ? እኔ ለፍቅር ነው ወይ እሱን የማገኘው እኮ እኔ ለኤሚ ብዬ ነው። እዚህ ጋር ሀምላልም እንደምትረዳን የነገረን እሱ ነው። አንተ ምን እየሆንክ ነው ያለው? እያለች እንግዲህ በቁጣ ኃይል ስትናገረው ነበረ። እሷም እንግዲህ በዛ አይነት መልኩ ስትናገረው እንደዚህ በትንንሽዬ ነገር እየመጣ የምትናገረኝ ከሆነ ያው እሷም ተሳካላት በማለት እንግዲህ ትናገረዋለች። እሱም ከዛሬ ቀን ጀምሮ በኤሚም ሆነ በማንኛውም ምክንያት ኤርሚያስን እንዳታገኙ ብሎ ይላታል። እሷም ጉዳዩን እንዴት አደረጋችሁ ብላ ስትለው 80%ቱን ካልሰጣችሁኝ አልሰጥም ብላለች ብሎ ይላታል። እሷም እንግዲህ በዛኑ ሰዓት እያሰበች ነው ያለችው። እንግዲህ ኤርሚያስ ደግሞ እምቢ ካለች እንኳን አስገድጄም ቢሆን እቀበላታለሁ ያላት ነገርም አለ። እንግዲህ በየትኛው መልክ እንደሚቀበሏት ባናቅም እንግዲህ አሁን ላይ አምላን 80%ቱን ካልሰጣችሁኝ ነው የምትለው። እንግዲህ ያው እነሱን ትንሽ ልትቆረቆማቸውም ስለምትፈልግ ማለት ነው። ሆኖም እንግዲህ ወደ ውስጥ ትመለሳለች። አሮጊቷንም ታወራታለች። አንቺ ከመጀመሪያው የት ነበርሽ ምናምን ብላ ከዛን አንድ ልጅ ነበረኝ የጠፋ ልጅ አትቀስቅሽብኝ ብላ ትላታለች። እንግዲህ ይሄ የጠፋው ልጅ ማን ይመስላችኋል? ኑሃሚን ነው ማለት ነው። እሱ እንግዲህ አቶ ማን ነበር አባትየው ጠፋብኝ ማለት ነው። እሱ ሰውዬ ከሰራተኛ ነበረ እሱን የወለደው ማለት ነው። እና ወይዘሮ ዝናሽና እሱ እንግዲህ በትዳር ላይ እያሉ ወይዘሮ ዝናሽም የዳጊ አባት ጋር የሄደችው በአባትየው ተናዷ ነው። እንግዲህ እሱ ከሰራተኛ ጋራ ዝሙት ሰርቶብኛል ብላ እሷም ደግሞ ማን ከማን ያንሳል ብላ ነው ሄዳ ከሰንበቶ ጋር ለሽ በከንገሮ ፍራሽ ብላ እንትናን ዳጊን ያመጣችው ማለት ነው። እና ይህ ሁሉ ብጥብጡ ምናምን የተነሳው በዛ የተነሳ ነው። ገብቷቸዋል ብዬ ተስፋ አደርጋለሁ። እና ስለዚህ አሁን የእቺ አሮጊቷ ማለት ነው
ኑሃም እናት እሷ አሁን ስራ ፈልጋለሁ ብላ ትላለች። እሷም ደግሞ ኑሃሚ ደግሞ ኑሃም ቤት እንደምትገባ ትነግራታለች። እሷም እንግዲህ እዛ ስትሄድ ምን እንደምትሆን አስቡት። ወይኔ ጌታ ወይ! እና ለማንኛውም ሳቂ መጥቶ ነው የልጇ ቤት መጣች ማለት እኮ ነው። ከዛን አሁንም ድጋሜ ይወልዳል ወይስ ያባርራታል? እስቲ ግምታችሁን ኮሜንት ላይ ያስቀምጡ ማለት ነው። እና ድጋሜ ሁለተኛ ልጅ ይደግማል ወይስ እንግዲህ አሁን እዚህ ጋር ነው። አሁን ቆንጆ ነው፣ ወንድ ነው። አንድ ሴት ደግሞ ይደግማል። ከዛም ወይዘሮ ዝናሽም ደግሞ ከሰንበቱ አንድ ሴት ታመጣለች። ወይኔ እናቴ እና ምን ነበረ እና እንደዛ ነው። እሷም እነሱ ቤት በሰራተኝነት ልትገባ ነው ማለት ነው። ልብስም ገዝታላቸው ፏ ብትንትን አድርጓታለች። እንግዲህ ኑሃሚንም ምርቃት እጅግ አግኝቷለች ማለት ነው። እና ቅመሜ ደግሞ እጅግ ብጥብጥ ያለች ምላስ፣ የፍየል ምላስ የበላች ናት። የማታወራው የማትለቀው ነገር የለም ማለት ነው። እና ሆኖም እንግዲህ ሀምላለ እንዳሰበችው ወደ ወይዘሮ ዝናሽ ጋር ሄዷ ነበረ። እሷም እንግዲህ እንዴት ነው ተመችሽ ምናምን እያለች እንግዲህ እያላገጠችባት ነበረ። ወይዘሮ ዝናሽም ቀንና ጊዜ ይፈጃል እንጂ ይህንን ቦታ እንደምንቀያየረው ምንም ነገር እንዳትረሺ ብላ ትላታለች። እኔ ስወጣ ደግሞ አንቺ እንደምትገቢ ብላ ስትላትም ከዛን እንግዲህ አይ እኔ እንደተመቸሽ እና እንዳልተመቸሽ ቆንጆ ምግብ ሰርቼልሽ መጥቼ ነው ብላ ትላታለች። መርዝ አድርገሽ አለመስራትሽን በምናምኜ ነው የምበላው ብላ ስትላትም አዎ ጨው ስለሌለኝ መርዝ ጨምሬበት ነበረ የጨው ቦታ ትላታለች። እሷም ይሄው ለዚህ ነው ብላ ስትላት እንዴ ወይዘሮ ዝናሽ ያምሻል እንዴ እኔ እኮ ቀምሼ እኮ ነው እየገባሁት ብላ ትላታለች። ቢሆንም ተጠራጥሯለች ማለት ነው። እና እንግዲህ ኤሚንም የማድነው እኔ ነኝ በማለት እንግዲህ እየነገረቻት ነው የምትገኘው ማለት ነው። እንግዲህ ወይዘሮ ዝናሽ እንደሚቀያየሩ ቦታ ተስፋ እያደረገች ነው። ሆኖም እንግዲህ የዛን ቀን ሬሳውን የቀበሩ ቀን የነበረው አለማየሁ ነው ስሙ እንደዛ ነው መሰለኝ። እሱ መጥቷል ማለት ነው። ትናንትና ያው መጥቶ ወይዘሮ ዝናሽን እኔ ቃሌን እሰጣለሁ፣ እኔ ላንቺ ምንም ነገር አደርግልሻለሁ፣ አንቺ እዚህ ቦታ መቀመጥ ያለብሽ አይደለሽም ብሎ እንግዲህ ቃሉን ይሰጣል። ምትኩም የዛን ቀን እንግዲህ አብረው እንደሆኑና አብረው ያንን ለመተባበር እንደሄዱ ለመርማሪው ይነግረዋል ማለት ነው። እንግዲህ ከዛን ቀን ጀምሮ ምትኩን እንዳላገኘውና ይሄ አለማየሁ ነው ማን ነው ስሙ እሱ ዝናሽ ቤት ገብቶ ሲመጣ ግን ደም እንዳየ ይነግረዋል። የተንጠባጠበ ደም አይቼ ነበረ፣ እኔም ይሄንን የመሰለኝ የሰንበቱ ነበረ ይለዋል። እና ከዛን ቀን ጀምሮ እንግዲህ ብፈልገው አላገኘውም፣ ስልኩም የዛኑ ቀን እየተዘጋብኝ እሱ አለ የተባለበት ሁሉ ፈልጌዋለሁ፣ ስለዚህ ይሄ ምርመራ መደረግ አለበት ብሎ ይለዋል። እሱ የምታውቀው የእሱ ዘመድ አለ ወይ በማለት ሲጠይቀው እህትየው ናዝሬት አለች ብሏል። እና ከዛ ይወሰድና ሬሳውን ከእንደገና ተቆፍሮ ወጥቶ ዲኤንኤ ምርመራ እንደሚደረግ ነው። እንግዲህ ያ ሬሳ የምትኩ ከሆነ እነ ዝናሽ ከእስር ቤት ይወጣሉ ወይ? አይወጡም። አይወጡም። ለምንድን ነው የማይወጡት? እኔ ነኝ አይወጡም ያልኩት ደግሞ። ወይኔ ዛሬ ሬሳውን ሲቀብሩ ቪዲዮ አለ እና ያንን ሬሳ እንግዲህ የምትኩን ሬሳ ነው የቀበሩት ማለት ነው። የምትኩን ነው እንግዲህ ምትኩ የገባበት ቦታ እንትን ስላለ እንግዲህ ያኛው ወጥቶ ያኛው ተተካ ማለት ነው። ስሙም ይገርማል፣ አሟሟቱም ይገርማል ማለት ነው። ነፍሱን ይማርና እና እንደዛ ነው። እሱም እንደዛ ሰጥቷል ማለት ነው። እንግዲህ ኑሃሚንም እስር ቤት ሄዷ ኑሃሚ ያልኩኝ አምላለም እንግዲህ እንደዛ እያለቻት ነው። ከዛም በኋላ እንግዲህ ወይዘሮ ዝናሽ እባክሽን እባክሽን አምላለ እባክሽን ልጄን አትርፊልኝ ብላ ስትላት እንዴት ነው በጠላት እንዲመለመን ደስ የሚለው እያለች እንግዲህ እየሳቀች ነው ያለችው ማለት ነው። ቀጣይ እጅግ ነው የሚያጓጓው እንግዲህ እንዴት እንደሚደረግ
80%ን ሰጥተው ነው የሚያሳክሙት ወይስ እንዲህ ነው የሚያደርጉት የሚለውን ቀጣይ ላይ እንግዲህ በጉጉት እንጠብቃለን። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ እጅግ እያመሰገንኩኝ እናንተም ግምታችሁን ኮሜንት ላይ አስቀምጡ ማለት ነው። እኔ እነ ወይዘሮ ዝናሽ መፈታት የለባቸውም። ሲጀመርም እነሱ ምንድን ነው ወይዘሮ ዝናሽ ሄዷ ከሰንበቶ ጋር መተኛቷ ማን ነው ይሄ ሰውየው ደግሞ ስሙ ጠፋብኝ ዛሬ ለምን እንደጠፋብኝ እኔ እንጃ። እና እሱ ደግሞ ሄዶ ከሰራተኛ ጋር ተኛ። እሺ እሱ ነው መጀመሪያ የተኛው መሰለኝ። ከዛን እሱ ከተሳሳተው ወይዘሮ ዝናሽ ደግሞ እንዴት ነው እሷም ሄደው አዛ የምትለው። ከዛ ላይ ደግሞ ሰው ገለው ቀበሩ። እንዴት ነው የሚፈቱት? እንዲህ ህግ የለም እንዲህ አይፈቱም። እንደዛ ነው እንግዲህ። ገዳዩ ደግሞ ያንን ምትኩን የገደለው ሰውዬ መምጣት አለበት። እና ኖሃም ደግሞ እናቱ መሆኗን ሲያል ምን ይሰማዋል? ምን ይሰማዋል? እንግዲህ አስቡት። እናቴ ብሎ ጠይቆ አያውቅም አይደለ? አንድ ጊዜ ብቻ ነው የጠየቀው። ከዛን እረሳ ማለት ነው። እና እሷ ይሄ ሁሉ እየታመመች ጎዳና ላይ ተቀምጣ እንግዲህ ዛሬ ደግሞ እነሱ በሰራተኝነት ስትገባ ድጋሜ አስቡት አስቡት። እና ለማንኛውም ይሄንን ይመስላል ማለት ነው የዛሬው። እናንተ ማስተያየታችሁን አስቀምጡ። እንግዲህ እነ ወይዘሮ ዝናሽ ንጹህ ናቸው፣ ወንጀል አልሰሩም በሉና ኮሜንት አስቀምጡ። እናንተ ግምታችሁን። እኔ ሰርተዋል ነው ያልኩት ማለት ነው። እና ለማንኛውም እንግዲህ ይሄንን ይመስላል። ለእንትናም ጸልዩላት ልብ እንዲሰጣት ማለት ነው። በበቀል ሳይሆን በመልካምነት እንድትመልሰው ማለት ነው። አምላልዬ በመልካም መልሺ። ቅመሜ ደግሞ ምላስ በዛባት፣ ምላስ በዛባት። ቅመም ስለሆነች ነው እንዲህ ምላስ የበዛባት። ያረቢ 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 ያረቢ